ጉድ 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 ጉድ! ይሄኔ ነው መሸሽ፣ ይሄኔ ነው ጉድ እያሉ መኖር። ግን እስከ መቼ ጉድ እያለን እንኖራለን? እስከ መቼ እያየን እየሳቀን እያላገጥን ድራማ ነው እያለን ሪል ነው እያለን ኖርማል ነው እያለን እንዘልቃለን? እስከ መቼ እስከ መቼ ህግ የለም እያለን እስከ መቼ መንግስት የለንም እያለን እስከ መቼ ቤተሰብ የላቸውም እንዴ ሃይማኖት የላቸውም እንዴ እያለን እንዘልቀዋለን? እስከ መቼ? ቆያለች እንጂ ያየ ጅብ ናት ብሏል። ቆያል እንጂ እውነቱማ መውጣቱ የማይቀር ነገር ነው። እንዲህ ኧረ ጌታ ሆይ ምን ትማራላችሁ ከዚህ? አይኖ ኤፍሬም ፈልጓት አይደለም። አይኖ ኤፍሬም ሊስማት ወይ ሊያሽኮርምማት ወይ አብሯት ሊተኛ አይደለም። በቀሉን እየጀመረ በቀል እየተበቀላት ነው። ምን ያስተምራል ነው? ማን ከዚህ ምን ይማራል ነው? አንድ ባልና ሚስት ላይ አንድ ሴት ገባች። እነዛን ባልና ሚስቶች ለያየች። ከዛን ያንን ባል የሷ አረገች። አልተሳካላትም። ቀኗ ደረሰና ተሽቀነጠረች። ያ ወንድ ወደ ሚስቱ ተመለሰ። የዛ ወንድም እሱ እያሽኮረመማት ወዴት እየሄድን ያለ ነው? ወዴት እየደረስን ያለ ነው? ምንድን ነው አላማቸው? አሁን ብዙዎች ኤፍሬም እንደዚህ ኤፍሬም የወንድሙን እህት የወንድሙን ሚስት ምናምን ብለው የሚሉ ብዙዎች አሉ። አንደኛ ነገር ማለት የምንናገረው ግራ የሚገባን የምናደርገው ግራ የሚገባን ነገር አለ። እዛ ደረጃ ላይ ነው የደረስነው። እውነት ለመናገር በጣም እነዚህ ሰዎች አላማቸው ምን እንደሆነ በሱ ቤት አሁን ልክ ልኳን ነግሯት ልቦ ወልቋል። ቢገባት እሷ አንተ ሳትነግራት የምትወጣ ቢገባት ዛሬ ላይ እንደዚህ መሆኗን የምታውቅ ብትሆን ኖሮ ትላንትና የምትወጣና ትላንትና የራሷን አዲስ ላይፍ የምትጀምር ሴት ነበረች። ግን ስለማይገባት ነው። ታጥቦ ጭቃ የሆነ ሰው ታውቃላችሁ? ታጥቦ ጭቃ የሆኑ ሰዎችን ምንም ብትሏቸው ምንም ብትነግሯቸው መስሚያቸውን ጥጥ አድርገው የራሳቸውን አላማና የራሳቸውን ፍላጎት ብቻ ከማሳካት ወደኋላ ነው። ሴት ልጅ እንግዲህ በአደባባይ እየተዋረደች በአደባባይ እየዘቀጠች 3 ባለትዳሮችን ዩቲዩብ ላይ በጣም እርግዝናውንም ከእርግዝናው በኋላም ብዙ ቻሌንጆችን እያሳለፉ ያሉ ሴቶች አውቃለሁ። ወይ ሌሎች ሊኖሩ ይችል ይሆናል ስላልመጡልኝ እንጂ ዞር ብለም ላገኝ እችላለሁ ስለማልዞር እንጂ እነዚህን ከመጀመሪያ ጀምሮ ስለማያቸው ስለነበረ እነሱ ብቻ ናቸው የሚመጡልኝ። ሰርች ባደርግ እገባለሁ፣ አገኛለሁ። የብዙ ህይወቶች የብዙ ሰዎች ትዳር በተለያዩ ሴቶች የተነሳ እየተበጠበጠ ነው እና የውብዬ የሩታና የትንሱ ላይፍ እንደዚህ መዘበራረቅ ለሌሎች ምን አይነት ጫና እንደሚጥል ሌሎች ሴቶች እንዴት አድርገው ትዳራቸውን መያዝ እንደሚችሉ እንዴት አድርገው ከትዳራቸው ጋር እንደሚኖሩ እንዴት አድርገው ለትዳራቸው ዝግጁ እንደሚሆኑ እንዴት አድርገው ወንድን እንደሚያምኑ ግራ ነው የሚገባው። እውነት ለመናገር በጣም ግራ ነው የሚገባው። የእናት ማለት የሆነ ይደክማችኋል አይደል? አንዳንዴ ተናግራችሁ ያ የተናገራችሁ ደግሞ የሆነ ደረጃ ላይ ሳይደርስ የተናገራችሁት መሬት ጠብ ብሎ የሆነ ቁም ነገር ላይ ሳይደርስ ወይንም ደግሞ የተናገራችሁት እንዲሰማ ብዙዎች ጋር እንዳይደርስ ሲሆን ማውራት ብቻውን ትርጉም የለውም። እውነት ለመናገር ዝም ብሎ ወጥቶ ዩቲዩብ ከፍቶ ወይም ቲክታክ ከፍቶ መጮህ ትርጉም አለው ብዬ አይደለም። በቃ የሆነ ይደክማል። እነሱ የሚደክማቸው ሰዎች አይደሉም። ያው በሚከፈላቸው ልክ ስለሚያስቡ ቪዋቸው እየጨመረላቸው ስለሆነ ላይካቸውም ሰብስክራይባቸውም ሁሉ ነገራቸውም እየጨመረ ስለሆነ ዝንጥ ፏፈሽ እያሉ ስለሆነ የሚቀርቡት ምንም የሚያስጨንቃቸው የሚያሳስባቸው ነገር ስለሌለ
እነሱ የሚከፈላቸው በየወሩ ስላለ ደስተኞች ናቸው። እኛ ግን ትርፉ ድካም፣ ትርፉ ልፋት ብቻ ነው እየሆነብን ያለው። በቃ ትርፉ ድካም ብቻ። ከእለት እለት ነገራቶች ሁሉ እየተባባሱ ከአንዱ አንዱ ተሻለ ስንል አንዱ ሌላ ነገር ሆኖ አንዱ ጥሩ ይዞ መጣ ስንል ሌላ ወደ ሌላ እየሄድ በቃ ዝብርቅርቅ ብለውብናል። እና ይህንን እንዴት ነው ማስኬድ የምንችለው? ይህንን ማን ነው ሊረዳን፣ ማን ነው ሊሰማን የሚችለው? ብዙ ትልልቅ ዩቲዩበሮች አሉ። እነዛ ዩቲዩበሮች ብዙ የሚያቀርቧቸው ሰዎች አሉ። እነዚህን ዩቲዩበሮች ፑሽ አድርገን ለምን እንዲቀርቡ አድርገን ከዚህ በፊት ሩታ፣ እነ አብርሽ፣ እነ ማርክ፣ እነ የተንቢ ምናምን የቀረቡለት እና አባይ ቲቪ ነበረ። ዛሬ ለምን ማለት በጥሩ ነገር ብቻ ሲሆን ነው እንዴ ዩቲዩብ ላይ ቀርበው ቃለመጠይቅ የሚደረግላቸው? መጥፎ ስራ ሲሰሩ ስለምንድን ነው ቃለመጠይቅ ተደርጎላቸው? ለምንድን ነው እንዲህ አይነት ስራ የምትሰሩት? ድራማ ከሆነ የሚያስተምር አይደለም። ድራማ ሪል ላይፋችሁን ከሆነ ደግሞ ለትውልድ መጥፎ ነገር ነው እያስተማራችሁ ያላችሁት። ትዳራችሁን በአግባቡ ስርዓት ባለው መልኩ አስተዳድሩ ሌላቸው የሚችል ጋዜጠኛ ወይም ደግሞ የዩቲዩብ እንትን እንዴት እንጣ? ቃለ መጠየቅ የሚያደርግ ሰው እንዴት እንጣ? እናንተ በቃ እንደዚህ ዝብርቅርቅ እያልን ነው ማለት ነው የምንዘልቀው። እንደዚህ የተዘበራረቀን ቁም ነገር ላይ ሳንደርስ ጀምሮ ማቋረጥ። የሆነ ነገር እንሄድበታለን እንልና የሆነ ነገር እንጀምራለን። ከዛን በአጭር የሚያስቀረን ነገር የሆነ ነገር እንከን ይገጥመናል። ወይ ሰው እናጣለን፣ ወይ የሆነ ነገር እናጣለን፣ እንቆማለን። ከዛ ትውልድ ደግሞ እየዘቀጠ ይገባል። የሆነች ልጅ አሁን እዚህ ጋር አስገባላችኋለሁ። እንዴት ራሴን የሰራሁባት እውነት ለመናገር ሴት ስትሆኑ ሴትነቴን እግዚአብሔርን አመሰግነዋለሁ ሴት ልጅ ስላልሰጠኝ እያልኩኝ አፌን ሞልቼ ነው የምናገረው፣ እየተናገርኩም ያለሁት። እንደ ሴት ሆኜ ሴቶች የሚሆኑትን እንደ ሴት ሆኜ ሴቶች እየደረሱ ያሉበትን ሳይ ሴት ልጅ በዚህን ጊዜ ላይ አለመውለዴን እግዚአብሔርን አመሰግነዋለሁ። ሴት ልጅ በወልድ ኖሮ እንዴት ይሆን ማሳድጋት? እንዴት ይሆን ምሸሽጋት? እንዴት ይሆን ማስተምራት? እንዴት ይሆን ስርዓት ማስይዛት? እንዴት ይሆን ትዳሯን፣ ትምህርቷን፣ ስራዋን፣ ገንዘቧን ሴቭ እንድታደርግ ማደርገው እያልኩኝ ራሴን ጠይቀዋለሁ። እያየን ያለው ነገር ከእለት ተእለት እየባሰ ነው። እያየነው ያለው ነገር ከእለት እለት ነገራቶችን ሁሉ እያዘበራረቀ ትውልዱን ሁሉ የሚናገረውን እያሳጣ የሆነ ሰው የማይሆን ነገር እያደረገ ቫይራል የሚወጣበትን ነገር ነው እንጂ የሚፈልገው ሰዎች ያዩኛል፣ ሰዎች ይቆጡኛል፣ ቤተሰብ አሰድባለሁ፣ ሃይማኖት አሰድባለሁ የሚል ማንም የለም። በገንዘብና በእውቅና ያበደ ትውልድ እያፈራን ያለነው ወገን። ከዚህ ወጥተው ትክክለኛ መስመር የሚያስይዛቸው ህግ ነው የጠፋው። በእርግጥ ጊዜ ተናግራለች፣ ህግ የለም ብላለች። ዩቲዩብ ቲክታክ ላይ ሰራበታለሁ። ህግ የለም፣ የትኛው ህግ ነው መጥቶ የሚይዘኝ ብላለች። እውነቷን ነው። ህግ ቢኖር ኖሮ ያስቆማቸው ነበር። ህግ ቢኖር ኖሮ ከርቸን ላይ ያስገባቸው ነበር። ህግ ስለሌለ ነው። እውነታቸው ነው። ትውልዱ ከነሱ እየሰማ ህግ የለምና ሀገሪቷ ውስጥ እንደፈለገን እንሆናለን፣ እንደፈለገን ሆነን ሰርተን እናገኛለን። ሰውም ከፈለግን ገለን፣ ሰውም ከፈለግን ደፍረን፣ ሰውም ከፈለገን የሆነ ነገር አድርገን አስገድደን የሆነ ነገር አድርገን ህግ ስለሌለ ገንዘብ ነው የምናገኘው፣ ገንዘብ ነው የምንሰራው ብለው የማይገባ አዘቅት ውስጥ የገባ ትውልድ እናፈራለን። እና ማቆሚያችን መቼ ነው? ማብቂያችንስ እንዴት ነው? የት ነው? ወዴት ነው? የኤፍሬምም አሁን ምኑም ፈለገ ነገር አቃጠልካት፣ አናደድካት፣ አበሳጫት፣ ምንም አደረግካት ባይሆን በሌላ ሰው ብትልክባት እሷ ሌላ ሰው እንደምትገዛ ሁሉ ማድረግ ትችል ነበረ። ሌላ ሰው በጀርባ አስልከ እንደዚህ አርጋት እንዲያርጋት የወንድምህን ስታፈቅረው የነበረችውን ከወንድምህ ጋር የተኛችውን ከዛን አንተ በአንተ ቤት በነገር ጠቅ አድርገሃት በነገር አቁስልሃት ልታርቃት መስሏል። ልጅቷ ነገር የሚያርቃትና ነገር የሚያስቆማት ብትሆን ኖሮ ትላንትና ከዚህ ሁሉ ጣጣ ውስጥ ወጥታ ወደ ራሷ ተመልሳ የራሷን ላይፍ መኖር ትጀምር ነበር። ግን ነገር የሚያቆማት ሴት አይደለችም። ስድብ የሚያስቆማት ሴት አይደለችም። አንዴ ወጥቻለሁ እየተሰደብኩኝ ችዬ ብላለች። እየተረገጠች አሁንም የተፈለገችውን እየተደረገች ትቀጥላለች እንጂ ማስቆም አትችልም።
ስለዚህ ይህንን ነገር እንዴት ነው የምናየው? እነዚህ ሰዎች የሚቀርጹበትን ቦታ እነዚህ ሰዎች በእርግጥ በጂፒኤስ ይገኛሉ ተብሏል። በጂፒኤስ ያሉበት ተገኝተው ሊጠየቁ ይገባል። ትውልድ እያጠፉ ነው። ትውልድ እያበላሹ ነው። ትውልድ ዘላን እያደረጉ ነው። ትውልድ እንዳይተማመን እያደረጉ ነው። ትውልድ እያጠፉ ነው ብለን እንትን ማድረግ እንችላለን። ጌታዬ ሆይ እኔ እንጃ። በስመ አብ ወመንፈስ ቅዱስ ተናደን ወጥቶልን፣ አሁን ግን እየሳቀን እየገረመን ነገር ነው የምንሰራው። መጨረሻቸው ምንድን ነው? የት ነውስ መጨረሻቸው? ማረፊያቸውስ ምንድን ነው? እምነት የላቸውም፣ በቃ ቤተሰብም የላቸውም ብለን እንደምድም። አንድ ወንድ ነው በጣም ሲሳደብ ሰማሁትኝ። እሷን እንትን አድርጎና ጌታዬ ሆይ እንዴ እኛ ሴቶች የዚህን ያህል ግን መረን የለቀቅነው ለምንድን ነው? ሴት ልጅ በዚህን ያህል በብዙ አይነት መልኩ እናያለን። ሴቶች በጣም መረን ለቀናል። ሴቶች በጣም ጋጦጦች ሆነናል። እምነተ ቢሶች ሆነናል። ቤተሰብ የሌለሽ ሆነናል። ሀገር አሰዳቢ ሆነናል። ለምንድን ነው ግን እንዴ? በተሰቀለው ጌታ ምን ሆና ነው? ሚዲያው ላይ ጤነኛ ሰው ይጥፋበት። በቃ በእንደዚህ እኮ አይደለም እውቅና የሚገኘው። የኔ እናት ትንሽዬ ነገር ሰርተሽ ቫይራል ስለወጣሽ ስምሽ ነው የሚባከነው። ቤተሰቦችሽ ናቸው የሚሰደቡት። ምነው ቢቀርስ እውቅናው? ምነው ቢቀርስ ቫይራል መውጣቱ? በጨዋ ደንብ ስንት የሚሰራ ስራ አለ። ምነው ለወንዶች እንደው አፍ መካፈቻ ባታደርጉን? እረ ወንድ በምንጣሙ በፈጣሪ። እኔ ተመስገን ወንዶች ናቸው ልጆቼ፣ ተመስገን። ወይኔ ሴት በፈጣሪ ሴት። እረ ራስን ሴት መሆኑን ላምጠላበት ዘመን ላይ ነው ያለ ነው። በእግዚአብሔር ስም እንዲህ አሁን አንቺ ቤተሰብ አለሽ። አሁን አንቺ ትዳር ትይዣለሽ። አሁን አንቺ ነገ ቤተሰብ ትመሰርቻለሽ። እግዚእትነ ወላዲቷ። አሁን አንቺ ሃይማኖት አለሽ እንዴ? ምን ሆኖ ነው ሰው? ኧረ በፈጣሪ ስም። መቼም ሱሪው ሳላስብ ነው የተቀደደው። አቲም እንዲህ ተበለቃቅጠሽ ምግብ የምበይው እንደው በፈጣሪ እንጃ። ውሻ እንኳን ምግብ ሲበላ ለምግቡ ክብር ይሰጠዋል። ውሻ ምግቡን ሲበላ እንዴት አድርጎ እንደሚበላው ያውቀዋል። እንኳን የሰው ልጅ ማለት ነው። እረ የመድኃኔዓለም ያለ ሴት እንዴ! ሴቶቹ ምን ሆነው ነው? ምንድን ነው ሴቶቹ እንደዚህ በጣም መረን የለቀቁት? ጂሰስ ክራይስት ኦ ማይ ጋድ!